ባንቺ ምክንያት ችግር ውስጥ ገብታ አንቺ በጮህ ቤቱን ታምሽዋልሽ አይደል? እሺ አባዬ ሌባ መሆንሽን ትነግሪዋለሽ። አዎ የመኪና አደጋ ደርሶባቸዋል። አሁን በስልክ ደውዬ እያወራኋቸው ነበረ። ሰርኬና ሶሊያና የመኪና አደጋ ደርሶባቸዋል። እሺ ኮማንደር ቤት ነው ያሉት። አድርገናል ፓንዶራ። ምን አለ ሁለቱም በሞቱና እፎይ ባልነማይ። በእኔ አሁን ሄደን በደንብ እናስመስል። ወይኔ ሶልዬ፣ ወይኔ ሶልዬ፣ ወይኔ ሶልዬ፣ የኔ እንቁ ያርገው። ፐርፌክት ነው። ግን ቆይ ለሰርኪ ሳታለቅሽም እንዴ? እሷ ደግሞ አንቻልቅሽላት። ማ እኔ ፓንዶራ ነኝ የማዝለው። ብችል ራሱ ብጨፍር ደስታውን አልችለውም። ወይኔ ሶልዬ አንቺ ትስቂያለሽ እንዴ? በይ ወደ ካራክተራችን እንግባ። ወይኔ ሶልዬ፣ ወይኔ ማዬ ትወናሽ ግን እኮ ሙሉ ዓለምን ያስንቃል። የታባታቸው ወይኔ ጉድናል። ምንድነው? ምን ሆነሽ? ደግሞ ምን ተፈጠረሽ? ወይኔ ጉዴ ጋሺ ሶሊና ሰርኬ። አንቺ ግን ሁሉንም ነገር በስልክ በደንብ ሰምተሻል። ምንድነው የሰማችሁ? ሶሊና ሰርኬ መኪና አደጋ ደርሶባቸዋል። ምን? ወይኔ ሰርኬ አዲስ ልጅ፣ ወይኔ ሰርኬ አርፋ የተቀመጠችው ልጅ ይዛ ወጣ። ወይኔ ሰርኬ፣ ወይኔ አንድረቴ ለኔ ስደውልላት እኮ የመኪናው ፍሬን እምቢ አለኝ ስትል ሰምቻታለሁ። እውነቴን ነው፣ በጣም ከባድ አደጋ ነው። ድምፁ በጣም ነበር የሚያስፈራው። ኮማንደር የሆነ ነገር አድርግ። ወይኔ ልጅ ቆይ ወዴት ነው የምትሄደው? እናንተ እዚህ ጠብቁ፣ እኔ ልከተለው። ወይኔ ጉዴ ሰባስ ነው እዚህ አርኪ ይቀመጣ። ወይኔ ማንን ነው የማናወራው? ኧረ ልጄ፣ ወይኔ እህቴን ዶክተር ልጅሽ ምንም አልሆነችም በለኝ። ዶክተር እባክህን፣ አክስቴ ምንም አልሆነችም አይደል? እባክህን ደህና ናት በለኝ። ሰርጋዲስ እግሯ ላይ ብቻ መጠነኛ አደጋ ደርሶባታል። ዶክተር ልጅስ ሶሊያናስ? ዶክተር እባክህ ልጅሽ ምንም አልሆነችም በለኝ እባክህ ዶክተር። አታስቡ፣ ደህና ናት። ተመስገን አምላኬ፣ ተመስገን ይህን ስላሰማኝ። ዶክተር ታዲያ ለምንድን ነው የተከስከው? አንድ የምነግራችሁ አሳዛኝ ዜና አለ። የትንሿ ልጅ ትንሿ ምን ሆነች? በጣም አዝናለሁ። ጽንሱ ማትረፍ አልቻለም። ወይኔ አሲም፣ እንደዚህ እቅዳችን በሙሉ መና ይቅር። ወይኔ አሲም። ዋናው እህቴ ደህና መሆኗ ነው። በእርግጥ አደጋው ቀላል በመሆኑ ከጽንሱ ውጭ ሁለቱም ላይ ምንም የከፋ አደጋ አልደረሰባቸው። አሁን ገብተን ልናያቸው እንችላለን። ሶሊያናም በጽንሱ ጉዳይ ለአንዳንድ ቼካፕ ወደ ሌላ ክፍል ወስደናታል። ሰርካዲስን ግን ገብታችሁ ማየት ትችላላችሁ። እናመሰግናለን፣ በጣም እናመሰግናለን። ወይኔ እንዴት ከሁለቱ አንዳቸው እንኳን ደህና ጉዳት አይደርስባቸውም? ድምፅሽን ቀንሽ አንቺ። እኛ እንደሆነ አሁን መሞከራችን አናቆምም። አሁን ይልቅ ያዘን መስለን ወደ ውስጥ እንግባ። ወይኔ ሶልዬ፣ ወይኔ ሶሊ ማለት ሰርካዲስ አስወይ ሰርካድ። ወይኔ እህቴ፣ አሽሽ ምን ተፈጥሮ ነው ሰርክዬ? ደህና ነሽ አክስቴ? የእውነት በህይወት አገኝሻለሁ ብዬ አላሰብኩም ነበር። ማለት ትሞታለሽ ብላችሁ ነበር አይደል? ይሄን ሁሉ ነገር ያደረጋችሁ። እኛ ደግሞ ምን አደረግን? እኔ እና አይ በማታ እዚህ ድረስ ለፋችሁ ብዬ ነው። ይልቅ ዞር በሉና ለወንድሜ አየር ስጡት። ቆይ ደግሞ እንዴት እንደዚህ ሊሆን ቻለ? ወንድሜ በደንብ ሰርቪስ የተደረገ መኪና መሀል ላይ ፍሬ ነው እምቢ ላይ መሰለህ። ማን እንደነካካው አላውቅም። ውይ የኔ እህት አይዞሽ። እሱንማ እኮ ለፋንቱ ደውልሽ እንደነገርሽ ያሰማን ፍሬን እምቢ እንዳለሽ። አይዞሽ የኔ እናት። አይ ምን በሉ ሶሊስ እሷ ደህና
እኛን ትጠይቅናለሽ እንዴ? እንደውም እኮ ስለሷ ተጨማሪ ነገር ትነግሪናለሽ ብለን ነበር። ስንመጣ ደም እየፈሰሳት ነበር። ከዛ በኋላ ግን ዶክተር ምንም ያለኝ ነገር የለም። ሶሊ ደህና ነች፣ ግን ልጇን ማትረፍ አልተቻለም። ማለት እንዲህ ወንድሜ እውነትን ነው? ወይኔ ሶሊ፣ ወይኔ ሶሊ፣ ወይኔ ሶሊ። በሽታሽን አስታሚ እባክሽ። እውነቴን ነው። ይህንን ነገር ያደረገው ሰው እውነት በቀላሉ አለቀው። ሰርካዲስ እንዴ ለምንድን ነው ቆይ እኛን እያየሽ የምታወሪው? እኛ እዚህ ነገር ውስጥ እጃችን የለበት። ሀዜም ኧረ እባካችሁ እናንተ ሰዎች ኧረ እባካችሁ። ምንድን ነው የእናንተ ጭቅጭቅ ደግሞ? እዚህ ጭቅጭቅ የቤት ጭቅጭቅ እንዴ አልበዛም? አሁንስ ቀሶሽ ችግር የለም በይ። ይህን ነገር እንዴት እንደማስተካከል አላውቅም። ይኸውልሽ በቃ እሺ ተረጋጊ። የደረሰብሽ ጉዳት ቀላል ከሆነ ወደ ቤት የምንሄድበትን ነገር አመቻቻለሁ። እስቲ ሐኪሙን አዋርቼው መጣሁ። እሺ ተረጋጊ አንቺ በቃ ያሱሽ። ኧረ ፈጣሪ እንኳን አተረፈሽ። ይሄ እኮ ቀላል። አይዞሽ ወይ ሰርክዬ፣ ኧረ ተይ ሰከን በይ ተይ። ሰውም ትረብሻለሽ። የኔ እናት የኔ ዋህ እንኳን ፈጣሪ ማርሽ። አታሳዝንም ፓንዶራ የኔ እናት። እኔ ጥፍጥፍ ልበልልሽ። አይዞሽ አንዳቸውም ስልክ አያነሱ። ደክሜ ኮማንደር ጋር ልደውል። ሄሎ ኮማንደር። እሺ በር ላይ ናችሁ? እየመጣችሁ ነው? እሺ ተመስገን ሁላችሁም በሕይወት አላችሁ። እንዲቹ ቁጭ ብዬን ያደርኩት እንቅልፍ ባይን ያልዞረ። በስመ አብ በጣም ተጨንቄ ነበር። በፈጣሪ ፈቃድ ለቤታችን በቅተናል። ፋንትሽ ልጄን እኮ አጣሁት። ምን? ኧረ እባክሽ ዋናው እኮ አንቺ በሕይወት መትረፍሽ ነው። ለምን ተረፍኩ አባዬ? በሞት ይሻለኝ ነበር እኮ። ሶሊ ቆንጆ እባክሽ ተረጋጊ። ሞተንማ ለጠላታችን ደስታ ነው። አክስቴ እውነቷን ነው እህቴ፣ እባክሽን ተረጋጊ። እህቴ እንኳን እንድተረፍሽ እንጂ ሌላው ትርፍ ነው። እባክሽን ተረጋጊሽ። ሲጀመር አንቺ ለምን አዘንሽ? አባዬ ስለምንድን ነው የምታዝነው? እንዲህ ቃላት ታመጣብኝ ነው ብለህ ፈርተህ አልነበረ? እንኳን ደስ አላችሁ። ያው ልጄ ወደ ውስጥ እንዳለ ሞተብኝ። ልጄን አጣሁት። እንኳን ደስ አላችሁ። ኧረ እባክሽን ተረጋጊ። አባትሽ እንዴት እንደዚህ ትናገሪዋለሽ? አይታይሽም? እንዴት ትልቅ ችግር ውስጥ እኮ ነው ያለው። ሰርኪ እናንተ በቃ ወደ ውስጥ ግቡና አረፍ በሉ። ይዘሻት ግቢ። ጠላቶቻችን ቆመው እያደሩ ምን እናረፍ ነው? ሶልዬ እባክሽ ጠንከር በይ እባክሽ። የኔ ቆንጆ ከዚህ በኋላ የምንጠነክርበት ጊዜ ነው። እሺ ይላል። ተነሽ ፋንቶርጂ፣ ተነሽ ክፍላችን እንግባ። ይሄ በእውነት ቅጣት ነው። ይሄ የፈጣሪ ቅጣት ነው። እንዴት የሁሉ ነገር ባንዴ ይሆንብኛል? በሉ እባክህ ተረጋጋ። እንዴት እንደዚህ ትላለህ? ይህን ጊዜ ተባብረን እንሻገራለን። ተረጋጋ በሉ። እስቲ አይት ላርጋቸው። መከራ ነው የመጣብኝ። እዚህ ቅር
ሶልዬ ቆይ ለምን እንደዚህ ትሆኛለሽ እንዴ? አንቺ ምን አጠፋሽ? አክስሽ እውነቷን ነው ሶሊ፣ አንቺ እኮ ምንም አላጠፋሽም። እባክሽ እንደዚህ አትሁኝ። ምንም ቢሆን ለልጅ መጠንቀቅ ነበረብኝ። መጠጥ ከጠጣሽ ሹፌር ጋር በፍጹም አብሬ መሄድ አልነበረብኝ። ኧረ እኔን ጥፋተኛ ያደረግሽ ነው ሶሊ? እና ማንን ልውቀስ አክስቴ? ታስታውሻለሽ? መኪናውን ቀስ አድርገሽ ንጂ እያልኩሽ ነበር። እኔ እኮ አይደለሁም መኪናዬ ፍሬን ስለበጠሰ እኮ ነው ይሄ አደጋ የተፈጠረው። መጠጡም ቢሆን ደግሞ እንዲቀርብሽ ነግሬሽ ነበር። ምናልባት እኮ ፍሬኑን ቢያለሽ ከመጠን በላይ እያሽከረከርሽ ስለሆነ ይሆናል። ሶሊ ይሄን ያህል አንቺ እንደምትዩ በፍጥነት እያሽከረከርኩ አልነበረም አልኩሽ እኮ። ባካችሁ በቃችሁ። ቆይ ለምን ተረፍን ብላችሁ እንደዚህ የምትጨቃጨቁት እንዴ? አደጋው ከዚህ የከፋ ቢሆንስ ኖሮ ብዙ እኮ ያጣሁት ከዚህ ባሰ የከፋ ነገር ሊመጣ ይችላል። ይገባኛል ሶሊ፣ በጣም ስለከፋሽ ነው እንደዚህ እያልሽ ያለሽው። ከዚህ ሴራ ጀርባ ማን እንዳለ መቻተውት። በአሁኑ ግን መሰናቸውን አልፈዋል። እባክሽ ሶሊ፣ እንደውም ከዚህ በኋላ ጥንካሬሽን እፈልገዋለሁ። ልጄን እኮ ነው ያጣሁት አክስቴ። ወር ራሱ እየቆጠርኩለት ነበር። 5 ወር ቀረው፣ 6 ወር ቀረው እያልኩ የምወልድበትን ቀን በጉጉት ስጠብቀው ነበር። እንግዲህ ፈጣሪ ፈቀደው ይሄንን ከሆነ ሶልዬ፣ አንቺ ምንም ማድረጋችን። ቆይ አክስቴ፣ መኪናዋን ገና ትላንትና እንዴ ከሰርቪስ አወጣኋት ያልሽኝ? ታዲያ ይህ አደጋ እንዴት ሊፈጠር ቻለ? ቆይ ስለዚህ ለልጄ መሞት ተጠያቂ የሚሆነው ያንቺ መካኒክ ነው ማለት ነው? ሆን ብሎ ፍሬኑን የሆነ ሰው ነካክቶት ነው። መካኒኬ በደንብ ቼክ አድርጎ ነው የሰጠኝ። የሆነ ሰው? ምናልባት አዜብና ፓንዶራ። ምን? ምግብ እስኪደርስ ብዬ ትንሽ ሰራውላችሁ። ኩባያ ይዤላችሁ እመጣለሁ። እና አዜብና ፓንዶራ ናቸው እንደዚህ ያደረጉት እያልሽኝ ነው? እነዚህ ሴጣኖች ደግሞ ምን አድርገው ነው? እኔ ምንሽ ፋንትሽ፣ ማታ ምን ሆነሽ ነው እንደዛ ተረብሸሽ የነበረው? ተደናግጬ ቢሆን ትንሽ አስታውሳለሁ። ምን እባክሽ አዜብ ለኮማንደር አሳልፋ ልትሰጠኝ። ምን? እውነት ለመናገር ያደጋ ባይፈጠር ኖሮ ዛሬ እኔ እዚህ ቤት ውላለሁ ብዬ አላሰብኩም ነበር። ትናንት ፓንዶራ እና አዜብ ሲገቡ ኮማንደሩ ፋይሉን ወሰድሽው አንቺ ነሽ ብሎ ፓንዶራ ላይ አፈጠጠባት። ከዛ አዜብ ፋንቶ ናት ብላ ወዲያውኑ ወደ እኔ ያላከከች። በወቅቱ ምን ማድረግ እንዳለብኝ ግራ ሲገባኝ አንቺ ጋር ደወልኩልሽ። ስለዚህ አዜብ የኔን ትእዛዝ ትታ የራሷን መንገድ ጀመረች ማለት ነው። በጣም ጥሩ፣ ችግር የለውም። በአሁኑ በደንብ በኃይለኛው መጥቼላቸዋለሁ። እጁን ላኬታለሽ። ታዲያ ምን ነው የወደፊቷ ምራትሽ ናፈቀችሽ እንዴ? በፎቶ እንኳን ማላቃት ልጅ እንዴት ነው ልትናፍቀኝ የምትችለው? በነገራችን ላይ በፎቶ አይተሻት እንደወደድሽ ነግሬያታለሁ። ብቻ አንተ የምትፈልጋትና ቁም ነገረኛ ሴት ሁን እንጂ መልኳ የዚህን ያህል ለኔ መስፈርት የለውም። በፍጥነት ተጋብተን ሙሉ ሀብቴን በስሜ እንድታደርጊልኝ እፈልጋለሁ። በቃ ያንተ ሀሳብ ያለው ሀብቱ ላይ ብቻ ነው አይደል? እና ታዲያ ሌላ ምን እንዳስፈልገሽ ነበር? ከሁሉም በፊት ግን እኔ እናንተ ሰላም መሆን የሚቀድም አይመስልህም? ሚስት አግባብ የሚለውን ትተሽ ደግሞ ሌላ አጀንዳ ልትፈጥሪ ነው? ምን አለ አንዴ እንኳን እንደ እናት በስነ ስርዓት ብታወራኝ። አልገባኝም። ቆይ ከኔ ምንድነው ፈልጊው? አግባልሽኝ። ይሄው ሳልፈልግ ላገባ ነው። እኔ ሳትወድ አግባ ሳይሆን ምናልባት አግብተህ ህይወትህ ከተቀየረ ብዬ ነው እኔ እንደዚህ እያለፋ ያለሁት እኮ። ስለኔ ህይወት አንቺ ተጨንቀሽ? ቆይ ለምንድን ነው የማልጨነቀው? ልጅ አይደለህ እንዴ? እሺ ይሄን ነገር እንቋጨው እባክሽ። እምወዳት ሴት እየመጣች ነው። በእርግጥ ስልኳ እየሰራልኝ አይደል፣ ግን ማታ ስለወራን ትመጣለች። ይሄው እድሜዋ ረጅም ነው። በሩ ክፍት ነው፣ ግቡ። ምራትሽን ለማየት አልጓጓሽም? እባካችሁ ግቡ። ፓንዶራ መጥቻለሁ። ፍቅር እናንተን አታስተዋውቀኝም እንዴ? ሰርኬ ለምን ተነሳሽ? ምን ነው ወድቄ እንድቀር ፈልገሽ ነበር? ወይኔ ሰርኬ፣ ለምንድን ነው ንግግሬን ሁሉ ወደ ነገር የምትቀይሪው? እኔ ብለሽ አንቺ ነሽ አይደል? እኔ ደግሞ ምን ትንቀሳቀሽ? ምንድን ነው ባለች ላይ ዝም ባለች አናፈም እንዴ? ምን እያደረግሽ ነው ሰርኬ? እንዴ
አይ ለነገሩ ዝንብ እኮ ቆሻሻ ነው የሚወደው። ከቤታቸው የት ሄዱ? ቆሻሻን እያልሽ ነው? ምን ነው ቆሻሻ እኮ ጥቅም ይሰጣል። እኔ የምልሽ ግን እንደው አንቺና ልጅሽ መቼ ምን ሴራችሁ የምታቆሙት? እቺን ዋልጌ ነው ሚስቴ ነሽ ብላ ልታስታውቀኝ የነበረው? ሮጠሽ ከምትወጪ እኮ እዛው ብትጠይቂኝ ነግሬሽ ነበር። ካለባበስ እስከ አነጋገር ምንም ስርዓት የሚባል ነገር ያልፈጠረባት። ቆይ ምንድን ነው የምትመስለው? እቺኛው አይደለችም ፍቅረኛዬ። ተው እንጂ ፍቅሬ ምንም ትስዬ ስትል አልነበር እንዴ? እማዬ ፍቅሬ ያለው ሁሉ ፍቅረኛ ነው ያለሽ ማን ነው? ትሰማኛለህ? እቺ ልጅ ከዚህ ቤት አስወጣልኝ ብለሽኝ ነው? ሰርካዲስ እኔ መሆንኩ ልጅ እዚህ ነገር ውስጥ እጃችን የለበትም። እና ትናንት ሰርቪስ ሆኖ የወጣ መኪና እንዴት ፍሬኑ ሊበላሽ ቻለ? እሱም መካኒክሽን ብትጠይቀው ይሻላል። የምንዝናናበት ሆቴል ውስጥ ፓርኪንጉ ካሜራ አለ። ያንን ካሜራ ደግሞ እንዲታየልኝ ያደረኩ። ምን ነው የፈራሽና የደነገጥሽ ትመስያለሽ እንዴ? በዚህ ነገር ውስጥ እጅ ሳይኖርበት? አዎ ምን አስደነገጠኝ? ምናልባት የሆነ ሰው መኪናዬ ስር ገብቶ ሲነካካ ከነበረ በእርግጠኝነት ያንቺ እጅ እንዳለበት አረጋግጣለሁ። እንዴ ምናልባት ሌላ ሊጎዳሽ የሚፈልግ ሰው ቢኖርስ? አየሽ አይደል? ከአሁኑ ኃጢአትሽን መናዘዝ ጀመርሽ። የፈለግሽውን ነገር ማሰብ ትችያለሽ። እኔም ሆንኩ ልጅ እዚህ ነገር ውስጥ የለንበትም አልኩሽ አይደል እንዴ? እንዴ እንዴት አይነት ነገር ነው? እሱም በደንብ እናረጋግጣለን። ያኔ ግን እኔን አያርገኝሽ። ሲመስለኝ እናቴ ወደደችኝ አልመሰለኝም። ቀድሜ እኮ ምን አይነት ሴት እንደምትወድ ብትነግረኝ ተዘጋጅቼ ይመጣ ነበር። በጣም ግን ወሰንሽን ያለፍሽ አይመስልሽም? ፍቅር ወሰን አለው እንዴ? ፓንዶራ አሁን ቤት የለቀሽ ውጪ እያልኩሽ እኮ ነው። ለአንተ ያለኝን ስሜት ሳትረዳኝ ከዚህ ንቅንቅ አልልም። ቆይ ያው ምን አይነት ድርቀት ነው? ለራስሽ እንኳን ክብር የለሽም እንዴ? ክብሬን አዋርጄ መሰለኝ እዚህ ድረስ ልጠይቅህ የመጣሁት። ፍቅረኛዬ ናት። ሄሎ ደጋግመህ እየደወልክ ስለነበር ነው የደወልኩልህ። ግን ነው ድምፅሽ ልክ አይደለም። ደህና አይደለሽም እንዴ? ናኡድ ልጄ እኮ ሞተ። ልጄን አጣሁት። ምን ማለት? ቆይ እንዴት እንዴ? ምን ተፈጥሮ ነው? እኔና ሴሪ ማታ ካንተ ከተለየም በኋላ የመኪና አደጋ ደርሶብን ነበር። የመኪና አደጋ? አሁን አንቺ እንዴት ነሽ? ማለት ሰርኬስ? ሰርኬም ትንሽ እግሯ ላይ ጉዳት ደርሶባታል። ልጄን ግን ከዚህ በኋላ ደግሜ ማግኘት አልችልም። ቆይ እሺ አሁን የት ነው ያለሽው? ቤትሽ መጥቼ ላይሽ እፈልጋለሁ። እሺ እንዴ አንተ ያማ እንዴ እኔን ጥለህ ነው የምትሄደው? ልቀቂኝ እባክሽ። ምን ተፈጥሮ ነው? ናኡድ ወዴት ነው ተቻክሎ እየወጣ ያለው? ያቺ ሌባና ጨባሪ እጮኙ ደውላለት ይሆናላ። ምን ሄሎ፣ ቆይ ለምንድን ነው ስልክ የማታነሳው? ኡፍ፣ አዎ ትልቅ ችግር ተፈጥሯል። የሆቴሉ ፓርኪንግ ካሜራ አለው። አዎ፣ ስለዚህ ሰርካዲስ ያንን ካሜራ ሳታይ ቶሎ በፍጥነት ሂድና አስጠፋ። በእናትህ ስለ ተጨማሪ ክፍያ አታስብ። አዎ፣ አሁን ያልኩህን ብቻ ሂድና አድርግ። ፍጠን፣ ቶሎ በል። ቆይ ምንድን ነው እያልሽ ያለሽው?
የምታወሪውን ነገር ግን ታውቂያለሽ? ልጅሽ የዋህ መሆኑን ስላወቀሽ ነው ያቺ ሶሊያና እንደዚህ የምትጫወትበት። እና ልጁን ያረገዘችው ከልጅሽ አይደለም እያልሽኝ ነው? ልጁን ከአንድ ሽማግሌ ነው ያረገዘችው። ሰውየው ሽምጥጥ ሲያደርጋት ናውድን ደግሞ በፍቅር አጠመደችና ያንተ ነው አለችው። እኔ ይሄንን በፍጹም ልቀበል አልችልም። ገና የሚያስደምመውን ነገር መች ነገርኩሽ? ልጅቷ የሆነች ሰርካዲስ የምትባል ራስ ወዳድ የሆነች አክስት አለቻት። ከእሷ ጋር ሆነው ነው ናውድን ያጠመዱት። አልገባኝም። አሁን ናውድ ለምን እየተቻኮለ እንደወጣ ልነግርሽ እችላለሁ። እሺ ቀጥይ፣ እየሰማሁሽ ነው። ሶሊያና ጽንሱን ምናልባት ካንቺ ጋር ላለው ግንኙነት ችግር ይፈጥራል ብላ ዛሬ አስወርደዋለች። ግን እኮ ልጄ እርጉዝ መሆኗን እኮ ነው የነገረኝ። ነገ ልጁ ሲወለድ ተጠራጥረሽ ዲኤንኤ ብታስመረምሪ ብላ አስባ እኮ ነው። አየሽ አይደል? የዚህን ያለ ርቀት ነው የሚሄዱት። ቆይ አንቺ ይህን ሁሉ ነገር እንዴት ልታውቂ ቻልሽ? ምክንያቱም እኔ የሶሊያና እንጀራ እህቷ ነኝ። ምን? ለተወሰነ ጊዜ ከዚህ ከአካባቢው መጥፋት ይኖርብኛል። አሁንም ስለ መጥፋት እያሰብክ ነው? አቶ ተፈራ ስለዛ ሰነድ ካወቀ ቆዳዬን ጭምር ነው የሚገፋው። ቆይ ይሄ ተፈራ ለሚባለው ሰው ህግ አይሰራም ማለት ነው? ለነገሩ አንተ ላይ ስምሽ ሰራ። እየቀለድሽብኝ ነው። ይልቅ ወንድሜ አሁን ለሶሊ ሙሉ ሀብትን የምታስተላልፍበት ጊዜ እየደረሰ ነው። አንቺ የሚያሳስብሽ የሀብት ጉዳይ ብቻ ነው አይደለ? አንተም እኮ እኛን እዚህ አጋፍጠህ ልጠፋ እኮ ነው። ቆይ ለትንሽ ጊዜ ዞር ልበል አልኩኝ እንጂ ልጥፋ የሚል ቃል ወጣኝ ወይ? ዞርም አልክ ጠፋህም ያው ነው፣ አንድ ነው ወንድሜ። ለልጅ ብታስብላት ጥሩ ነው። ደግሞ በዚህ ጉዳይ ላይ አዜቲ ትቃወማለች ብለህ አስበህ ከሆነ በኔ ቃል ሀዜብንማ በአንቺ ቁጥጥር ስር ከዋልሻት እኮ ቆየሽ። ቆይ እስኪ ንገሪኝ፣ እዚህ ቪዲዮ ውስጥ ያለው ነገር ምንድን ነው? ሶሊስ ዝም ብሎ በር ከፍቶ የሚገባው ውርጋጥ ከየት ነው የመጣው? ማነው? ምንድን ነህ? ይቅርታ ጋሼ። ኮማንደር ወይ ደግሞ ጋሽ ኮማንደር ማለት ትችላለህ፣ ችግር የለውም። ሶሊ ጋር እኮ ደውዬ የተፈጠረው ነገር ነገረች። ደህና ናችሁ ግን? ቆይ አንተ ማነህ እያልኩ ማን ነው? ወንድሜ የሶሊ ጮኛ። ምን? እኔ ምን ቤታችንን ግን እንዴት ልታውቀው ቻልክ? ሶሊ ናት በምልክት የነገረች። እሷ የት ናት? ቆይ ደህና ነች? እኛማ እንታየህም አይደል? ይቅርታ ስለተፈጠሩ ነገር። አንቺም ደህና ነሽ? የሶሊን ያህል ባይሆንም ደህና ነኝ። ይልቅ ሶሊ ጋር ልውሰድ። ሶሊ እባክሽ እዚህ ንፋስ ላይ አትቀመጪ። ለአንቺ እኮ ጥሩ አይደለም። እባክሽ ሶሊ ውስጥ ግቢና ምግብን ብይ። ተነሽ። ፋንቱ እባክሽ ተይኝ። ቢያንስ እዚህ ቁጭ ብዬ ሄርሜላ ላውጣ እንጂ። እኔ ማር እባክሽ ለምንሽ። አንቺ ያምሻል ግን አንተኛ ነሽ እኮ ቁስልሽን በጣም ገና አዳነ። ልጄን እኮ አጣኋት። ፋንቱዬ ሲመስለኝ አሁን የወጣቶች ጊዜ ነው። እንዴት አይዞሽ እባክሽ ተረጋጊ። እባክሽ ተረጋጊ። ግን ምን ተፈጥሮ? ጠይቀኝ ነው። በዚህ ሰዓት ምን ማሰብ እንዳለብኝ እራሱ አላውቅም። እሺ በቃ አሁን ተረጋጊ። ዋናው ያንቺ ሰላም መሆኑ። የሚመጣው ሰው በሙሉ ይሄን ቃል ብቻ ነው የሚለው። የኔ ጉዳት አንዳቸው እራሱ አይሰማቸውም። በእርግጥ ከባድ ነገር ውስጥ እንደሆንሽ አውቃለሁ፣ ግን ደግሞ የፈጣሪ ፍቃድ ነው። አንተም እንደዛ አልክ ናውድ። ቆይ እሺ ፈጣሪ ምን ያህል ቢጠላኝ ነው ገና ወልጄ እንኳን ለማቀፍ የጓጓሁለትን ልጄን የሚነጥቀኝ? ሶሊ አንቺ እኮ ገና ልጅ ነሽ፣ ወደፊት ብዙ ነገር ይጠብቅሻል እኮ። እኔ የምልህ እናት ቤት መታ ነበር እንዴ? ተይኝ እባክሽ፣ እኔ ጋር የሚያስጠላ ነገር ነው የተፈጠረው። በጣም አዝናለሁ፣ ግን ምን ተፈጥሮ ነው? አንቺ ትመጫለሽ ብዬ ስጠብቅ ያቺ ማትረባ እቤቴ ድረስ እናቴ ፊት መጣች። ማለት እና ይንሽና ፍጥጠሽ ቤቱ ድረስ ሄድሽ? ያሞኛ አሁን ላይ ከሶሊያና ፍቅር ይዞታል። ታውቂያለሽ እማዬ፣ ልጁ በጣም ያብታም ልጅ ነው። እና ያቺ ሶሊያና በዚህ ልጅ ምክንያት ሊያልፍላት ነው በእኛ። ኧረ
ፓንዶራ የት ሄዳ ነው እሷ የሚያልፍላት? ማለት ምን ልታረጊ ነው? በእሷ ቦታ አንቺ ልትገቢ ነው? ለነገሩ ምን ይታወቃል? ፈጣሪ በሱ በኩል ሊከሰን አስበው ይሆናል። አልገባኝም። ለማልወደው ሰው ራሴን አሳልፌ እንድሰጥ እየመከርሽኝ ነው? የኔ ልጅ ሞኝ አትሁኝ እንጂ ጊዜው የብልሆች ነው ብዬ ስንት ጊዜ ነው የምመክርሽ? ሲጀመር አሁን ላይ ናኦድ ሶሊያናን እንጂ እኔን አይወደኝም እኮ። አንቺ ከሷ ያንሽ ሆነሽ ነው? ያኔ በጣም ማስከፍቸው ስለነበረ ድጋሚ አብሮ የሚሆን አይመስለኝም። መቼም ሰውን በፍቅር ቀርቦ ማባበል አይሆንልሽም። እሱን ሳልሞክር የቀረው መስሎሽ ነው? ግን አይሆንም እማዬ። ዋናው የኔ ዓላማ ሶሊያና የሱ ሆና ህይወቷ እንዳይቀየር ነው። የእሷን ህይወት ከማበላሸት ይልቅ የራስሽን ህይወት ትቀይሪ አይሻል? ቆይ በአባዬ ሀብት ተስፋ ቆረጥሽ ማለት ነው? አሁንም ሰርክ አዲስ ሀብቱን ሁሉ በሰው ልጅ ስም ለማዞር የቻለችውን ሁሉ እየሞከረች ነው። ታውቂያለሽ አይደል እማዬ፣ ያ ማስረጃ እጇ ላይ ባይኖር ኑሮ ድሮ ነበር ምን ጥላት። ለማንኛውም አሁን ወደ ቤታችን እንሂድ። ምናልባት ናኦድ እዛው ሊሆን ይችላል። በዛውም ትታወቂዋለሽ። እዛ ደግሞ ምን ሊያደርግ ነው ሄደው? እኔ እሱ ጋር እያለሁ ነበረ ደውላ የመኪና አደጋ እንደደረሰባት የነገረችው። ብታይ እማዬ ሲሰማ ሲከንፍ ነው ወደ ቤት ሄደው። እስኪ እዛ ደግሞ እኔን ሲያየኝ ምን እንደሚል እናያለን። ተነሺ። የእንጀራ ልጅ ስትዋረድ ማየት አለማራሽም? ተነሻ እማዬ፣ ምን ትጠብቂያለሽ? ተነሺ። ልጅቷ ግን ምን አይነት ደፋር ናት? ዛሬ አንቺ ቤት መጥተሽ እማዬን አስተዋውቅሻለሁ ብዬ ባብቼ ነበር። አንተ ልጅ ይሄን ነገር እኮ የእውነት አስመሰልከው። ግን ናኦድ፣ እኔ አሁንም ቢሆን እናትን ማታለል በፍጹም አልፈልግም። እኔስ ወድጄ መስሎሽ ነው እማዬን አውቂያት እንድሽ? አይኔ እያየ ሀብቱን በሙሉ ለእርዳታ ድርጅት እንደምትሰጠው እርግጠኛ ነኝ። እንዴ እና ሀብቱን ለመውረስ ብለህ በዚህ ልክ እናትን መዋሸት ተገቢ ነው? አሁን ይህን ነገር ተይውና ስለ ራስሽ ብቻ አስቢ። በጨዋታ ሀዘኔን ብረሳ ብዬ እንጂ አሁንም ቢሆን ውስጥ የበልጅ ሀዘን እየሄደ። አሁን የሚሰማኝ ስሜት አለ እንዴ? ማለት ደህና ነሽ አይደል? ስታይን ደህና መስላለሁ። በድንገት ልጄ ማጣቴ እኮ በጣም የሰበረኝ ነው። ግን እኮ ከሁሉም ነገር በኋላ ህይወት መቀጠል አለባት አይደል? ቆይ ወደዚህ ስመጣ አባዬ አላየህ? ኧረ አይተውኛል። ፋዘርሽ አንቺ ከምትያቸው በላይ በጣም የሚያስፈሩት፣ በጣም አርደኛ ናቸው። ለማንኛውም ብትጠነቀቀው ጥሩ ነው። ሰውየው የኔ የሆነውን ነገር በሙሉ መቀማት ለምዷል። የኔ የሆነውን ማለት እኔ አንቺ ሆንኩኝ ማለት ነው? ስቀልድ ነው እባክህ። ይገርማል። መቀለድም እያማረኝ ነው። በጣም የተዘበራረቀ ሁኔታ ውስጥ ነው ያለሽው። ባይሆን እንኳን አልቀሰሽ ውጣልሽ። ይሄ ስሜት በማልቀስ ብቻ ይወጣል ብለህ ነው? አይዞሽ ሱሪ። ምንሽ ለመሆኑ ይሄ ልጅ እኮ ውስጥ ገብቶ ቀረ። ኧረ እባክህ እነሱን ተዋቸውና እስኪ ስለ ራሳችን እናስብ። ቆይ ልጁን አንቺ በደንብ ታውቂዋለሽ እንዴ? እናቱንም ጭምር በደንብ አውቃታለሁ። በዛ ላይ እየተከበሩና ሀብታም ናቸው። እንደው ነፍሰ ጡር መሆኗን ያውቃል? ማለቴ ፍቅረኛው ከሆነች እኮ ብዬ ነው። ሶሊ እርጉዝ ስለሆነች ማንም የማይፈልጋት ነው እንደሚመስለው። አሁንማ ሆዷ ባዶ ነው። ሶሊ የኔ ቆንጆ ሁሌም ቢሆን ሆዷ ባዶ ነው። ለዛ ነው መከራ ሁሉ እየተፈራረቀባት ያለው። ቢሆንም እኮ ወደ ክፍሏ ዝም ብሎ መግባት አልነበረበትም እንዴ። ለማንኛውም እኮ ስነ ስርዓት የሚባል ነገር አለ። አመጣጡን አላየሁም እንዴ? አደጋ ደረሰባት ብሎ እኮ ተደናግጦ እኮ ነው የመጣው። ይልቅ አሁን እሱን ተወውና እስኪ ስለ ሀብቱ በደንብ እናውራ። እስኪ ብዙ የማስበው ነገር አለ። ወደ ውጭም ለመውጣት ነገሮችን እያመቻቸው ነው። ስለዚህ እዚህ ያለውን ነገር በሙሉ ሽጠ ወደ ውጭ ልትሄድ ነው ማለት ነው? እሱም ከተሳካ ነው እባክሽ። ሰውየው እኮ ተፈራ ነው። የሀገሪቷን መግቢያና መውጫ በር እኮ በደንብ አድርጎ ነው የሚያውቀው። ሊያዘጋው ይችላል። ቆይ ግን ለምን ያገስተ ልጅ ጋር 40 ምንጭ አትሄድም? እስኪ ለማንኛውም ሲምባ ሰነዱ ምን እንደሚያደርግ ነው እንዴ? እስከ ድምፅ ቅጂው እኮ ሁለተኛ ማስረጃ አገኘ ማለት ነው። እንደፈለገ ነው የሚያሽከረክር። በቃ ሶልዬ እኔ ቆንጆ ለምን ወጣሽ? እኔ እኮ ሸኛው ነበረ። ይቅርታ ጋሽ፣ ማለቴ ኮማንደር፣ ሶሊ በስልክ አደጋ ደረሰብን ስትለኝ እኮ ደንግጬ ነው በሩን በርግጄ ገባሁት። ናኦድ ፓንዶራ